አስክሬኑ የለም። ምን ማለት ነው? የለም ማለት ምን ማለት ነው? የለም ማለት በዚህ ሰዓት ላይ ምንም አይነት ቀልድ አልቀልድ እኮ ሚኪ ተነስቶ ሄዳል። ቅርብ ሄደ ይመስለኛል። ግን እርግጠኛ ነሽ የዶክተሩ ቤት ሄደው? ፎቶዎች ምናምን አይቻለሁ። ግን ዶክተሩን ለመደወል ሞክራለሁ። እዛው ሆኜ ግን መጀመሪያም ነፍሱ ነበረ አልሞተም። ዶክተሩ አዳር አይደል? ማን ምንድነው? አይ ፈልገን ነበረ። ንገረኝ። የመጀመሪያም ዛሬ አመጣጥሽ ደስ አላለኝ እንዴ? ምንድነው? አትቅረቡኝ እንዴ! የምን ካሜራ ነው? ካሜራውን አስጠፉልኝ። ሚኪ አርፏል። የለም ሬሳውን ይጠፋው። በቃ እንዴ ተለማምዳችሁበት ነው? አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? ምን ሰራለሽ? ምን እየሰራሽ ነው እዚህ? ወንድሜ የተጫወታችሁበት ነው እንዳላችሁት? ንገረኝ። እኔ አንቺን አምኜሽ ነው። ማን ማለት ነው? አላውቅም ማለት የካድክ ነው? እሺ ካሜራው ምንድነው? ካሜራው ላይ ካድክ ነው ያለው። ሚኪ ያለበት ጋር ነው። አስክሬኑ ይዘውት ሄደዋል። ማናቸው ይዘውት ሄዱት? ወዴት ነው የወሰዱት? ወይ ማን ነው ወንድም? ያንተ ወንድም አለ እንዴ? ወንድም አለ እንዴ? ወንድሜ ምንድን ነው ያደረጋችሁት? ማን ነው ወንድም? ሚኪ የት ነው ያለው? ማን ነው ሚኪ? ማን ነው? ካሜራውን አጥፋልኝ። እሺ ካሜራውን አጥፋልኝ። እሺ ንገረኝ። ምንድን ነው ያደረጋችሁት? ሚኪ ንገረኝ። የመጀመሪያም ዛሬ አመጣጥሽ ደስ አላለኝም ነበር። ንገረኝ። ወንድሜ ምንድን ነው ያደረጋችሁት? በቃ እኔ እዛ ስደርስ ትናንት ማታ እዚህ እንደነበርኩ ታውቃለህ እኮ። ንገረኝ። ይበቃል በቃ። ማታከሙት ምንም ማታረጉ ከሆነ እኔ አስወጣለሁ። ከዛ እኔ ከሆነ ወደ ክስ ሄዳለሁ። ከምችለው በላይ አድርጌያለሁ። ስንት ቀን እዛ እንደነበርኩ ታውቃለህ። አሁን ትናንትና ማለት ዛሬ ጠዋት ስገባ አስክሬኑ የለም። ምን ማለት ነው? የለም ማለት ምን ማለት ነው? የለም ማለት ስምረት፣ በዚህ ሰዓት ላይ ምንም አይነት ቀልድ አልቀልድም። ምን ማለት ነው? አስክሬኑ የለም ማለት በጣም ለንግጬ ረጅም ሰዓት ተሰቁጭ ብዬ ነበር። በቃ እኮ ሚኪ ተነስቶ ሄዳል። ሚኪ ዳናልኝ አይደል? ወንድሜ ድኑ ነው አይደል? ንገረኝ፣ አስደስችኛ። ምንድነው የሚድነው እንዴ? ድኑናል። አስክሬኑ ከሌለ ሚኪ መጀመሪያም ነፍሱ ነበረ አልሞተም። ዶክተሩ አዳር አይደል? የት ነው ያለው? እሺ ዶክተሩን አገናኝና በቃ ላመስግነው። ሆስፒታል እንሂድ። በቃ ነኝ ሆስፒታል እንሂድና ዶክተሩን ላመስግነው። አንዴ ተረጋጋ። ሰማኝ። ሚኪ አርፏል። የለም ሬሳውን ይጠፋው። በቃ እንዴ ሬሳ እንዴት ዝም ብሎ ይጠፋል? ስምረት ሬሳ እንዴት ዝም ብሎ ይጠፋል? ንገሪኝ። ሬሳ እግር የለውም፣ ሞተ። በድን ማለት ነው። ገባሽ? በድን ደግሞ ተነስቶ አይሄድም። ሰው ካላነሳው በስተቀር ወይም ደግሞ ተነስቶ ራሱን ችሎ ጠበቀር ካልዳነ በቀር ይኸውልሽ፣ መጀመሪያ ሚኪ አልሞተም ብለሽ ተስፋ ሰጥተሽኛል። እንዴ ምን ሆነ? አልሞተም። በቃ እኔ በብንጋታው ስገባ አስክሬን ምርመራ ያደረግልለት ነበር። ነገርሽኝ እኮ አሁን እኮ እንዳልሞተ ነገርሽኝ። ሬሳው ወጥቷል ማለት ሚኪ ድኖ ሌላ ሆስፒታል ተወስዶ ይሆናል። ሪፈር ይዞት ሄዶ ይሆናል ዶክተሩ አይደል? ጥሩ ሰው እኮ ነው ዶክተሩ እኮ ነው። መጀመሪያ ሳይወጥ ጥሩ ሰው ነው። አይዞ ወንድሜ ብሎ እንደውም እሱ ነበር ሲያቅፈኝ የነበረው። ጥሩ ሰው፣ እውነት ጥሩ ሰው። በቃ ትበይልኛ፣ አገናኝኛ ዶክተሩን። እንሂድ፣ ሚኪ ያለበት ጋር እንሂድ። ኧረ እባክህ ተረጋጋ። ምን እየሆንክ ነው እኮ? ሚኪ ያለበት ጋር እንሂድ። ምንድን ነው? የት ነው የምንሄደው? ሞቶ ልክ አስክሬን ምርመራ እየተደረገ ነውና ሌላ ምርመራ ይደረግ ተብሎ ወደ ቤት ሄድኩ። እዚህ መጥቼ ነበር። ማታ አይተኸኛል። የምን ሌላ ጠዋት በጠዋት ስሄድ የምን ሌላ ምርመራ ነው? ንገረኛ። ሌላም የአስክሬን ምርመራ ይደረግለት። የአስክሬን ምርመራ ስንት ነው? የአስክሬን ምርመራ ያለ ይኸውልህ፣ በቃ ወንድሜ የተጫወታችሁበት ነው እንዳላችሁት። ንገረኝ። እኔ አንቺን አምኜሽ ነው። ነው ሁሉ ነገር ተፈጠረ። እኔ ምንም ያደረኩት አሳልፈ የሰጠሁሽ የማውቀው ነገር የለም አልኩህ እኮ። ምንድነው የማውቀው ነገር የለም ማለት? ምንድነው የማውቀው ነገር የለም ማለት? ማውቀው ነገር የለም ማለት ንገረኛ። ይኸውልህ፣ እኔም በቃ ደንግጬ ነው እዚህ የመጣሁት። ምን ማድረግ እንዳለብን ልጠይቅህ ነው። እኔም ላወራህ ነው የመጣሁት። ምን ማድረግ እንዳለብን ማለት? ሬሳው እኮ አንቺ ጋር ነበር። ለአንቺ እኮ ነው ሳልፈ የሰጠሁሽ ነበር። የት ነው ያለው? ወንድሜ ስጭኝ። ወንድሜ ልሽልኝ። ሞቶም ይሁን በህይወትም ይኑር ወንድሜ ስጭኝ። መልሽልኝ ወንድሜ። እባክህ ምን ማድረግ እንዳለብን ተረጋጋና ነው። አሁን ለዚህ በሙሉ የዋስ ሌላ ነገር ውስጥ እየገባን ያለ ነው። ወንድሜ ስጭኝ። በቃ ወንድሜ ስጭኝ እኮ ቁጭ በል። አረፍ
እናውራ እንዴ? እሺ ምንድን ነው አረፍ ብለን እናውራ። እሺ እኔስ ንገሩኝ እስኪ። ሰው እኮ ነው፣ እቃ እኮ አይደለም። እቃ አይደለም፣ ሞትም አልሞተም ሰው ነው። እሺ እቃ አይደለም የሰጧቸው። እባክህን ተረጋጋና ስማኝ። እቃ ነው፣ ጠፋ፣ ተሰበረ፣ ወደቀ የሚባለው ሰው ነው የሰጧቸው አይደል? ሰው ሰጥቼሻለሁ፣ ሰው መልሽልኝ። እሺ እንደመልስልኝ። አለበለዚያ በሱ ፋንታ አንቺን እገልሻለሁ። እኔ የፈለከውን ነገር አድርገኝ፣ ግን በቃ ቢያንስ አንዴ እንኳን ተረጋግተህ ስማኝ። እንዴ እኔ ምን ማድረግ? እኔ ሌላ ጭንቀት ውስጥ ገባሁ። ምንድን ነው የምሰማሽ? እንዴ እኔ ታሳብዱኝ ነው እንዴ? ቆይ ምንድን ነው የምሰማሽ? ታሳብዱኝ ነው? እኔ እኮ እንደናንተ አዝኛለሁ። እንደናንተ አዝነሻል። አሳይሽኝ እኮ እንዴት እንዳዘንሽ ማዘንሽን እኮ አሳይሽኝ። እሺ ተረጋግተህ ስማኝ። በቃ እኔ ይሄን ነገር ስናገር ተረጋግተህ ስማኝና መፍትሄ ማዘንሽን አሳይሽኝ እኮ ነገር። ከዚህ የበለጠ ሌላ ነገር ውስጥ ነው የምንገባው። ይልቅ ምንድን ነው ሌላ ነገር ውስጥ የምንገባው? ጊዜው ከሄደ ሚኪ ልናገኘው አንችልም እና እባክህ ተረጋግተህ ስማኝ። ጊዜው ከሄደ እኮ ያለበትን ንገሪኝ። እሺ እሺ ነው የደበቃችሁት? በቃ ንገሪኝ። ስምረት እባክሽ። ይኸውልህ ወድም ያጠጭበት እኔ ዶክተሩ ምን እያደረገ እንዳለ ራሱ ምንም ሊገባኝ አልቻለም። የሚያደርገው ነገር በጣም ግራ የሚያጋባ ነገር። አድኖት ከሆነ ንገሪኝ። አላዳነውም። አስክሬኑ ይዘውት ሂደዋል። እነማን ናቸው ይዘውት ሄዱት? ወዴት ነው የወሰዱት? ንገሪኝ። ወዴት እንደወሰዱት ነው የምንገርህ። በቃ አሁን ተረጋጋና ስማኝ። ወዴት ነው ይዘውት ሄዱት? ያለ እኔ ፍቃድ፣ ያለ ቤተሰብ ፍቃድ እንዴት ነው ከአንድ ቦታ ወደ አንድ ቦታ የምትወስዱት? ንገሪኛ። ንገሪኝ። ዶክተሯ ጋር የምትመጣ አንድ ሴት ነበረች በተከታታይ። ያኔ ሚኪንም እንትን ስንል መጀመሪያም በቃ ረጅም ጊዜ የምትመጣ ሴት ነበረች። አባቱም ሆስፒታል በነበሩበት ሰዓት እኔም አንድ ሆነች ግራ ገባኝ። ምንም አውቀው ነገር የለም። በቃ ከዶክተሩ ጋር በጣም ረጅም ሰዓት ይጨቃጨቁ ነበር፣ ያወሩ ነበር። በተከታታይ ረጅም ሰዓት ያወሩ ነበር እየመጣች። እኔ እነ ሚኪ ቤተሰብ ትሁን ማን እንደሆነች ዶክተሩ እንደውም እኔ የአቶ ሞገስን ወንድም ልጅ አግኝቻታለሁ። ሚኪን የገደልኩት እኔ ነኝ ብላኝ ነበር። ነገር ግን ባጣራነው መረጃ እሷ እንዳልገደለችው አውቄያለሁ። ምክንያቱም ሚኪ በሞተበት ሰሞን እዚህ አልነበረችም። የነበረችበትን እያንዳንዱ ነገሮች አጣርተናል። እቺ ልጅ ሚኪን አልገደለችው። ገባሽ አይደል? ለዛም ነው አሁን በጣም እየተወሳሰበብኝ ያለው። ሚኪን የገደለውን ሰው ለመሸፈን ብዙ ጥረቶች የተደረጉ ነው። ሚኪ ለአደጋ የደረሰበት ሰው ለመሸፈን አሁን አደጋ የደረሰበት ለማግኘት እኔ እሷን በተከታታይ እዛ ዶክተር ጋር ትመጣለች። አሁንም ሚኪም ታሞ መታ ታውቃለች። ሁለት ቀን ምናምን መታ ይቻታለሁ። አስክሬን ምርመራም እየተደረገ መታ ታውቃለች። ያለ እናንተ ፍቃድ እንዴት ነው ከዛ ቤት አስክሬን ሊወጣ የሚችለው? እኔም ግራ የገባኝ እኮ እሱ ነው። ጉዳይ ከአንቺ ጋር ብቻ አይደለም ከሆስፒታሉ ጭምር ነው። ካሜራ ተለይሽም። ካሜራስ ጠዋት ገባሁ ገብቼ ለማየት ሞከርኩ። ሚኪ ስል ማነው ሚኪ አሉኝ። ጭራሽ እዚህ የነበረ አስክሬን ምን ማለት ነው? ማነው ሚኪ ማለት? ማነው ሚኪ? ጭራሽ እንደዚህ አይነት ሰው እዚህ ሆስፒታል አልገባም ነው ያሉ። ምን ማለት ነው? ሚኪ ሆስፒታል ውስጥ ሰው አልገባም ማለት? ሆስፒታል ውስጥ እንደዚህ አይነት ሰው ነበረ፣ እዚህ እየታከመ ነበረ እና አርፏል። አስክሬን ምርመራ እየተደረገለት ነው እና የት ሄደ? የት አደረጋችሁት አልኳቸው እና በቃ ማንም ሰው ሊነግረኝ አልቻለም። ጭራሽ እንደዚህ አይነት ሰው እዚህ አልገባም ነው ያሉ። አንደኛ ሲቀጥል ደግሞ እሺ በቃ ካሜራ ብዬ ካሜራ ለማየት ሞከርኩ። ምንም አይነት ነገር የለም ስል ጭራሽ ስለሱ የሚያሳይ ነገር። እኔ ምን እየተካሄደ እንደሆነ እኔ ምንም እየገባኝ አይደለም። በቃ ያልገባኝ ምን እያደረጋችሁ እንደሆነ ነገር ግን እያደረጋችሁ አትበል። እኔ ምን እያደረጉ እንደሆነ እየገባኝ አይደለም። አንቺም ኃላፊነት አለብሽ። ኃላፊነት አለብኝ አውቃለሁ። እኔ እኮ ኃላፊነት ለማውጣት ሞከርኩኝ። አንድ ቀን ባለ ግን የሁሉ ነገር ተፈጠረ። አሁን እውነታውን ነገር እኔ ታውቃለህ፣ ይኸው ስንት ቀን እንዳልተኛው አንተም ታውቃለህ። የት ነው ያለው ወንድሜ? ነገር ይሽ አሁን ሌላ ነገር ሌላ ወሬ አልፈልግም። እኔ ዶክተሩ ይጠይቀኝ ወንድሜ የት ነው ያለው? እንዴትም ብለን ዶክተሩን ማግኘት አለብን አሁን በዚህ ሰዓት። ምክንያቱም በቃ እሱ ጋር የነበረው እሱ ነው። ከሱ ውጭ የሚያውቅ ሰው የለም። ምን እያደረጉ እንደሆነ እኔ ምንም እየገባኝ አይደለም። በቃ እኮ አሁን ወንድሜን ለአንቺ ነው አሳልፌ አስረክቤ የሰጠሁሽ። ስለዚህ ወንድሜን ሰጭኛለሽ። በህይወት ካለ ሰየው፣ እንደ ሞተም ከሆነ ደግሞ ነገር ላረጋግጥልህ እችላለሁ። ሚኪ አርፏል። በቃ በህይወት የለም ሞቷል። ግን ደግሞ በቃ አስክሬኑ ሊያደርግላቸው እንደወሰዱት እኔ ምንም እየገባኝ አይደለም። ማን እንደወሰደውም ግራ ገባኝ። እኔ ለመጠየቅ ሞከርኩ። ይኸውልህ ሌሊት የገባው ነኝ። በቃ ቤት ነው ያደርኩት አይደል? ይኸው አንድ ቀን ባላድር ነው የሁሉ ነገር የተፈጠረው። አንድ ቀን ባላድር። ከዛ ደግሞ ሲሄድ ጭራሽ እንደዚህ የሚባል ሰው የለም። እኔ እብዱኝ ነው የመጣሁት እዚህ ስታየኝም በቃ እኔ ቢያንስ እዚህ ያለውን ሰው እንትን ላለ ማለት ነበር እንዴትም ተረጋግቼ ለመግባት የሞከርኩት።
ግን በቃ እዛ ብቀመጥም ሁሉም ማንም ሊሰማኝም ሊያዳምጠኝም አልቻለም። አሁን እኮ ነው እንዳንተ የመጣሁትኝ በቃ ቢያንስ ይሄን ችግር አብረን እንድንፈታው ነው። ወይ የህግ አካል ጋር እንሂድ ወይ የሆነ ነገር እናድርግ። አሁንም ጊዜ እየፈጀን ነው። በቃ ጊዜ የፈጀን ቁጥር ምን ሊያደርጉ እንደሚችሉ ማላቅ። እኔ አስክሬኑ ምን ሊያደርግላችሁ ነው የወሰዱት? እሺ እኮ እኔ አሁን ወንድሜን ስጭኝ። ይኸውልህ በቃ አግዛኝና ዶክተሩን ለማግኘት እንሞክር። የት ነው ያለው ዶክተሩ? እስቲ አንዳንድ መረጃዎች አሉኝ። እሱ ያለበትን ቦታ ለማግኘት ሞክሬያለሁ። አድራሻውን እዚህ አካባቢ ደም ቤቱን በትክክል ባላውቀው እዚህ አካባቢ ደም ለማጣራት እንሞክር። እሺ ሁሉም ጊዜ ማጣት አልፈልግም። ውድ ቤተሰቦች እንግዲህ ዶክተሩ ቤት መተን ነበር። ያው እንደምታዩት ክፍት ነው እና ቅርብ ሄደ ይመስለኛል። ግን እርግጠኛ ነሽ የዶክተሩ ቤት ሄደ ነው? ፎቶዎች ምናምን አይቻለሁ፣ ግን እርግጠኛ ነሽ የሱ ቤት ሄደ ነው? እርግጠኛ እኮ ክፍት አድርጎት ነው የወጣው። ቼክ አድርገናል። ምንም ነገር የለም ቤት ውስጥ ማለት ምንም የሚኪ ያለበትን ቦታ ሊነግረን የሚችል ምንም አይነት ማስረጃ አላገኘንም። አዎ እሱም አስከሬኑን ከጠፋ በኋላ አልመጣም ወደዛ ወደ ሆስፒታል። ስለዚህ ሊሆን የሚችለው ቤቱ ነው ብዬ አስባለሁ። እንግዲህ እንጠብቀዋለን፣ እዚሁ አካባቢ ሆነን እንጠብቀዋለን። ተደብቀንም ይሁን ምንም ይሁን ብቻ እንጠብቀዋለን እዚህ አካባቢ። ግን ይኸውልሽ የአንቺ ኃላፊነት ነው። ወንድሜ ፈልጎ ማምጣት ኃላፊነትሽ ነው። ለአንቺ አምኜ ነው የሰጠሁሽ። አሻር አምኜ የሰጥሽ ደግሞ ወንድሜን እንድትመልሽልኝ ገባሽ አይደል? ምን የምችለው ነው ባረጋው ታውቃለህ። ደግሞ እስካሁን ምንሽ ደግሞ ባርገው ያው ዶክተሩን ለመደወል ሞክራለሁ። እዛ ሁኜ ግን ስልክ አያነሳም፣ ጭራሽ ስልክ አያነሳም። ወደዛም አልመጣም። ስራ አለው ግን አልመጣም። ከዛም ፊት ደወልለት ስልክ እያነሳ አይደለም፣ ጭራሽ ስልኩን ዘግቶታል። አሁን ደግሞ ስልኩም አይሰራም። ቅድም ደውለን ነበር ካንተ ጋር ይታል፣ ስልኩም እየሰራ አይደለም። ሆነም ቀረ ወንድሜ ካለበት ቦታ ማምጣት ያንቺ ኃላፊነት። በህይወት ከሆነ እሰይ። ማን ነው? እሱ ነው እንዴ? እሱ እንዴ በሬ ከፈተ ያለው? እሱ ነው። እሱ ነው እየከፈተ ያለው? ዶክተር ሰላም። ዶክተር ሰላም። እንዴት ነህ? ሰላም። ማን ምንድን ነው? አይ ፈልገን ነበረ። ለምንድን ነው? እነማን ናቸው? ምንድን ነው? አታውቃትም እንዴ? እሷን ማናት? ማን? እሷን አታውቃትም? ኧረ እኔ አላውቃትም። ማናት ማለት? ነርስ እኮ ነች እሷ። ነርስ እኮ ነች። ካሜራው ምንድን ነው? እኔን አታውቀኝም? እነማን ናቸው? ካሜራው ምንድን ነው? በር እንዴት ክፍት አድርገህ? ካሜራው ምንድን ነው? ቆይ ምን ፈልጋችሁ ነው? አይደለም በር እንዴት ክፍት አድርገህ ሄድክ እንዴ? ምንድን ነው? አትቅረቡኝ እንዴ! ይሄ ምን ካሜራ ነው? ካሜራውን አስጠፉልኝ። የምትፈራው ነገር አለ ማለት? ካሜራው ምንድን ነው? ካሜራውን የምትፈራው ነገር አለ ወይ? ምንድን ነው? እኛ ጋዜጠኞች ነን። ኧረ እኔ አላውቅህም እንዴ! እኔ አላውቅህም። ይኸው እኔ ማን አላውቅህም። ማን ማለት ነው? አላውቅም ማለት የካድክ ነው? እሺ ካሜራው ምንድን ነው? ካሜራውን የካድክ ነው ያለው? ወንድሜ የት ነው ያለው? ማን ነው ወንድሜ? ሚኪ የት ነው ያለው? ማን ነው ሚኪ ያለው? ወንድሜ የት ነው ያለው? ሬሳውን የት ነው ያደረጋችው? አይ ምን ይሆንክ ነው? ማን ነው? ካሜራውን አጥፋልኝ። እሺ ካሜራውን አጥፋልኝ። ካሜራውን አስጠፋልኝ። ቆይ እናንተና ማን ናችሁ እንዴ? ምንድን ናችሁ እናንተ? ወንድሜ ቤት አለ። ነገረኝ። ማን ነው ወንድሜ? እንዴ እኔ ስለማውቀው ነገር የለም። ምን ነገርሽ ሊከተናውጡ እንዳነኪኝ አንቺ ማን ነሽ? እኔን አታውቅኝም ጭራሽ እንዴ? በሰላም ነው? ምንድን ነው የሆንከው? ወንድሜ የት ነው ያለው? ነገረኝ። ወንድሜ የት ነው ያለው? ማን ነው ወንድምሽ? ምንድን ነው ያደረግከው ነገር? ሊመረመር ምንድን ነው ያደረግከው ነገር? እስኪ በቃ ልቀቁኝ። ወንድሜ የት ነው ያለው? ምንድን ነው ያደረግከው ልጁን? ቆይ እናንተ እነማን ናችሁ እንዴ? ልገሉኝ ነው እንዴ? ወንድሜ የት ነው ያለው? ልገሉኝ ነው እንዴ? ወንድሜ የት ነው ያለው? ወንድሜ የት ነው ያለው? ማን ነው ወንድምህ? እናንተ ሆስፒታል ሊመረመር የገባው ሪፖርት ነው ያለው። ማን ነው? እኔ እንጃ። እኔ አላውቃትም እንዴ? እኔ ራሱ አውቃለሁ እኮ አንተ። እንዴት ነው የማታውቀኝ? እኔ አላውቅሽም። የታውቅሻለሁ ነው እንጂ አላውቅሽም። ልክ የሆነ ነገርማ አለ። እኔ እኮ ነግሬሃለሁ። እኔ አላውቃችሁም። እነ ቆይ እናንተ እነማን ናችሁ? ቆይ ከኔ ምንድን ነው የምትፈልጉት? ከኔ ምንድን ነው የምትፈልጉት? ወንድምህ ማን ነው? እኔም ስለምትሉት ሰው እኔ ማንም የማውቀው ነገር የለም። ሆስፒታል አድርገው አንተ አይደለህ እንዴ ዛሬ? ዶክተር ስዩም ነህ? ዶክተር አረ አታስጨንቁኝ። እኔ ምንድን ነው? ቆይ ከኔ የምትፈልጉት ነገር ምንድን ነው?
ዶክተር ስሪም አይደለም ወይ ይሸመጠኝ ነው እንዴ? ቆይ ሰውዬ ከኔ ምንድነው የምትፈልጉት? ለነገሩ ዛካሪሳ ጋር ይዋልክ እንዴ ጤነኛ ትሆናለህ? አሁን ይኸውልህ ሌላ ጉዳይ ኖሮኝ አይደለም እዚህ ቤት የመጣሁት። ቤትን ፈትቻለሁ። እኔ መጀመሪያውንም የሆነ ልክ ያለው ነገር እንዳለ ተረድቻለሁ። ምክንያቱም እንደዚህ አይነት ቤት ውስጥ እየኖርክ ያለው ነገር አይቻለሁ። አሁን ወንድሜን የት ነው ያደረከው? ለማን ነው የሰጠው? ቆይ ዶክተር ስዩ ምን እየሆንክ ነው? ምንድን ነው የተጠቀማችሁ? ማለት ተለማመዳችሁበት? ወንድሜ ተለማመዳችሁበት ነው? አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? ምን ትሰራለሽ? ምን እየሰራሽ ነው እዚህ ጋር? ምን ልትሰሪ መጣሽ እዚህ አካባቢ? ምን ማለት ነው? ማለት አንተን ፈልገን ነው የመጣው ነው እንዴ? ማለት ከኔ ምንድነው የምትፈልጊው አንቺ? አንቺ ነሽ ካሜራ ምናምን ይዘው እንዲመጡ እኔ ነኝ ማለት እናንተ አንተ ቆይ ለምን እንዴት ካሜራ ይዞ መምጣቱ ምን አስፈላጊ ሆነ? ኧረ በጣም ጤነኛ ሰው ነው ሞቶ አሁን እሱ ይሰራው ስለምን ጉዳይ እንደመጣ ገብቷል? ቆይ አንቺ ዛሬ ስራ ትገቢ የለ እንዴ? ለምን ስራ ትገባሽ? እያወራን ያለ ነው ወይ ገብቷል ነው የሸመጠው ለማስመሰል ለምን ማለት ለምን ብይንም ሸመጠው ምን አመልጣለሁ? የኪና ስክሪን ነው የደበቃችሁት? ማንም ሚኪ እንደዚህ መልክ እንትን ላለው ማንም ሚኪ እሺ ይኸውልህ በቃ ሆስፒታል እንደዚህ ነው ያደረገው እኮ ማንም ሚኪ ሁሉ ማንም ሚኪ እያለኝ ነበር። በእንደዚህ መልክ መታመጥ መስሎ ነው ሚኪ። ከምንድነው ማመልጠው? የት ነው ማመልጠው? የት ነው ማመልጠው? የወንድሜን አስክሬን ማነው ወንድምህ? ወይ ማነው ወንድም? ያንተ ወንድም አለ እንዴ? ወንድም አለ እንዴ? አዎ ወንድም አለ። እኔ እኮ አንተን ብቻ ነው የማውቅህ። ታውቀኛለህ አይደል? አሁንም አውቀህ ደግሞ ያኔ ወንድሜ ሞቶ ተጠርታችሁ መታችሁ እንደሞተ ተረጋግጦ ማነው ስለምን ለሞሰድ ስትመጡ ነው የምታውቀኝ? ስለምን ሬሳ ነው እኔ ተጠርቼ የምሄደው? ቆይ እንደውም ሳለቅስ ቆይ አንቺ ቆይ ምን ለማለት ፈልገሽ ነው እዚህ ጋር እኔ ጋር የመጣሽው? እንዴ ያደርከው አንተ ነህ ዛሬ። የት ስንሄድ ደግሞ የለም። ኧረ እኔ ሲጀመር እኔ የለውም ማለት እኔ ያላደርኩም። እኔ ማለት የምን ሐኪም የምን ዶክተር ማታ እኔ ስወጣ አንተ አልነበርኩኝ? የት ሆስፒታል ነው አልነበርኩም። ምን አልነበርኩም? እናንተ አረ ማለት እኔ ሲጀመርም እኔ እኮ ዶክተር አይደለሁም እንዴ ጭራሽ ዶክተር አይደለህ? አሁን እኮ እያወራህን ነበር። አሁን መካዱ ምን አስፈለገ? ምንድን ነው ያወራሁት? ዶክተር ነው እኛ እኔ ዶክተር አይደለሁም። ታዲያ እንዴት ነው ያወከን? አንቺን ማቀሽ ያው እንትን እንደሆንሽ ማለት ምን እንደሆን እዚህ ግቢ ተከራይተሽ እንደምትኖሪ ነው የማውቀው። ጭራሽ እሱንም ደግሞ እንደዚሁ ነው የማውቀው። እሱም የዚህ ግቢ ተከራይ ነው? ጤነኛ አይደለም። አይ ማለት አረ ጉድ በላ ዛሬ። ኦኬ ለመሸወድ እየሞከርክ ነው? ናታንስ እንዴ የት ነው የምትወስዱኝ? እኔ የትም መሄድ አልፈልግም። የትም መሄድ አልፈልግም። እኔ በእናትህ ተወኝ። እንዴ የትም አልሄድም። ቆይ ልትወስዱኝ ነው አንቺ? የትም መሄድ ካልፈልኩ ነው ተናገረ እንዴ? ናይት ነውጣ ከዚህ ግቢ እናገርም እውነቱ ምን ነው የምትወስዱኝ? ኧረ ልትወስዱኝ ነው በእናትህ። እሺ ተወኝ። ጉዳስ ምን ልታደርጉኝ ነው? ወንድሜ ነው ወንድምህ ማን ነው? እሱ እኮ ማን ነው ወንድምህ? የኔ ስለምትለው ሰው እኮ እኔ ምንም የማውቀው ነገር የለም። እባካችሁን ተውኝ። ቆይ ምን ልታደርጉኝ ነው? ወንድሜ እንዳላትናገሩ እኔ ስለምትለው ሰው እኔ የማውቀው ነገር የለም። ወንድሜ እንዳላትናገሩ ቀልድ ነው እንደያዝ ነው ቀልድ ነው እንደያዝ ነው። ቀናብ እሺ በቃ ተወኝ። በቃ እሺ እነግርሃለሁ። ምን አድርጌ ነው የምትደበድበኝ? እዚህ ነው ያለ የምን አጠፋው? እሺ ምንድን ነው ያደረኳችሁ? ዶክተር ስዩ ቀልድ አይደለም ያዝ ነው ወንድሜ። እሺ ምንድን ነው የምትፈልገው? ወንድሜ ምንድን ነው የሆነው? ወንድምህማ አለ ማለት ጤነኛ አይደለም እንዴ? ያምሃል ማለት የአእምሮ ችግር አለብህ? ኧረ እኔ ጤነኛ ነኝ፣ ግን እናንተ እያላችሁ ግን አሳመማችሁኝ፣ በሽተኛ አደረጋችሁ። ምንድን ነው በሽተኛ የምናደርገው? የዚህን ያህል ታዲያ መደብደብ፣ የዚህን ያህል ዱላ፣ የዚህን ያህል ቅጥቀጣ ምን አስፈለገሽ? አሁን ይኸውልህ ሌላ ነገር ውስጥ መግባት አልፈልግም። መሞት የምትፈልግ አይመስለኝም። ሳይ ገና ወጣት ነህ፣ ብዙ ነገሮችን ያየህ አይመስለኝም። ማንም ሰው መሞትን የሚፈልግ ሰው አለ? ስለዚህ ወንድሜን ስጠኝ። ወንድሜ ነፍስ ዘርቶ ተነስቷል አይደል? ማለት እንዴት ማለት ነፍስ ዘርቷል ማለት?
አልሞተም። የት ነው ያለው? ነፍስ ዘርቷል ማለት የት አለ? ሆስፒታል ሲገባ አልሞተም ነበር አይደል? ማለት እና እናንተን የገደላችሁት እያልከን ነው? ሆስፒታል ሲገባ እንደተነሳ ተነግሮኛል። ማለት እንዴት? ማንነቱ ሞቆ ማን ነገረህ? ተነስቷል፣ አልሞተም። ማን ነገረህ? እሱም የነገረኝ ሰው ማንነት ምንም አያደርግልም እኮ። እንዴት ስለሱ አይደል አሁን እዚህ ጋር ስለሱ ላውራ አይደለም የመጣሁት። እሺ ምንድነው መፈልገው? ወንድ ቴኒ ተወስዷል። ምን አደረገዋለሁ እኔ? ማታ ነፍስ ዘርቶ ልታከመው አስገብተው ነበር። ማን ያስገባው? ማን ነው ነፍስ የዘራ? ከዛ በኋላ ጠዋት አልሞተም እያልከኝ ነው? እሺ የት ነው ያለው? እሺ የት ነው ያለው? ስገባ ግን የለም እኮ። የት ሄደ ታዲያ? ከነበረ ነፍሱ ካልወጣ ነፍሱ ካልጠፋ ሞቱ ካላለፈ የት ሊሄድ ይችላል? አንተ ልጠይቃ የት ነው ሄደው? ዴኒ ሆስፒታል ሲሄድ ቀናት ሆኗል ከመጣ ተባልኩኝ። ማንን? እኔ ቀናት ሆኗል እዛ ሆስፒታል ከመጣ ትንሽ ቀን ቆይቷል። እረፍት እያደረኩ ነው። ማታ ግን ሆስፒታል ነበርክ? እረፍት እያደረኩ እኮ ነው ያለሁት። እኔ እኮ ማታ እኮ ሆስፒታል ነበርክ? ኧረ እኔ ትናንትና ስራ አልገባሁም። ማታ ሆስፒታል ነበርክ? ይኸውልህ ሕክምና ቦታው እንደፈለገ ሊሆን ይችላል። ምንም አይነት ነገር ልታደርጉ ትችላላችሁ። አንተም እጅ ሊኖርበት ይችላል፣ ላይኖርበት ይችላል። አለቀ። ከባድ ነገር ግን ትናንትና ማታ ወንድሜን እኔ አልነበርኩም ስራ። የዓመት እረፍት ላይ ነኝ እኔ። ትናንት አልገባሁም። ምንድነው የምትለው? እንዲያልኩ ያለሁትን ነገር እየተረዳኸኝ አይደለም። ማንን ነው የምታስገባው? እረፍት ላይ ነበርክ አይደል? አዎ የዓመት እረፍት ነኝ እኔ። የእረፍት ላይ ነኝ ያለሁት። ስለዚህ ታዲያ ነው ያው እኔ እንዴ ማለት የዓመት እረፍት ላይ ነበርክ አይደል? አንተ ስራ አልገባህም ነበር። ስለዚህ የዓመት እረፍት ላይ ነበርክ አይደል? ስራ አልገባህም አይደል? ያው ቆይ የዓመት እረፍት ላይ ነበርኩ። ስራ ገቢ ምን ይዛል? ምን ሰራልሽ እዚህ? አንተ ራስህ እዚህ ለምን ስራ ሰሪ? ምን ሰራለህ አንተ ራስህ እዚህ? እኔ እኮ ነው ትለኛለህ። አንቺ ለምን ስራ ገቢ? ስራ ገቢ ነበርክ። ስልክ አታነሳም፣ ስልክህን ዘግተሃል። ምን እየሆንክ ነው? የዓመት እረፍት ላይ ነበርኩኝ። ስለምንም ሬሳ አላውቅም። ሚኪም አልተነሳም እያለኝ ነው። ጭራሽ ዓመት እረፍት የሚባል ነገር የለም። እስከ ዛሬ ያቀረፍ ነበር። እስከ ማታ ድረስ ነበር። እኔ እስከምወጣበት ሰዓት ድረስ እኮ ቀናት ሆኖኛል ሆስፒታል ከገባሁ እያለ። ስለዚህ ሆስፒታልም እንደዛ አይነት መረጃ ነው የሰጠሽበት ሰዓት ላይ አንቺ ትናንትና ነበርሽ ማለት። ስለዚህ አንቺ ነሽ ማለት ነው ልጁን ያስጠፋሽው ማለት። ጠፍቷል እንዴ ልጁ? የለም ልጁ ሆስፒታል? ኧረ እባክህ እየቀለድክ ነው። የለም ወይ ልጁ? እንዴ ምን እየቀለድክብን ነው? ሰማኛለህ። እኛ እኮ ስራ ጠይቅሽ እንጂ ወይ ጉዳዩ አንቺ ጋር ነው ያለው፣ አለበለዚያ ደግሞ እሱ እያንሸመጠጠን ነው ያለው። አንቺ ትናንትና ከነበርሽ ታዲያ ልጁ የት ሄደና ነው እኔን ጠፋ ብለሽ የምትጠይቂኝ? እኔ እኮ የዓመት እረፍት ነበርኩ። አድሮ መውጣቱ ሳያንስ ምንም አይነት ካሜራ ቅጂ የለም። ገብቼ ሳይ ምንም ሁሉም ነገር አጥፍተውት ነው። ጭራሽ የሱ ነው እንደገረመ። ስለምን ካሜራ ገጥመሽ ነው እንደሚሰሪው ስራ? ሁሉም ስገባ ሚኪያስ ማን ነው እያለኝ ነበረ። ማን ነው እንደዚህ የሚባል ታካሚ አልነበረም። እዚህ ጭራሽ ሆስፒታል ውስጥ የገባ ሰው አልነበረም ነው ያሉት። እሺ ምንድን ነው የተፈጠረው ታዲያ? አንቺ ልጠይቅሽ፣ አድሮ የነበረው ሰው እሱ ከሆነ ይሄን ሰው ያዘው እሱ ነበር። ሲጀመር የለውም አዳርም ውሎም የለውም። በቃ እኔ የዓመት እረፍት እየወሰድኩ እረፍት ላይ ነኝ ያለሁት። ምንድነው እያደረጋችሁ ያላችሁት ነገር? ቀልድ አይደለም ያዝነው። ሰው ነው የጠፋው፣ ሰው ነው፣ እቃ አይደለም። እቃ ቢሆን አዎ የጠፋው እቃ ነው፣ ተሰበረ፣ በአዲስ ተካለ። ሰው ግን በአዲስ አይተካ። ለዛው ወንድም ሰውም ደግሞ ይሞታል። በቃ ይወለዳል፣ ይሞታል፣ ይሞታል። ሞተ። እናንተ ሆስፒታል ለሬሳ ምርመራ ደግሞ ገባ አይደለ? እኛ ደግሞ የምንችለውን ያህል ደግሞ ማድረግ ያለብንን ደግሞ እናደርጋለን። ከአቅማችን በላይ ከሆነ ደግሞ ምንም ማድረግ አልችልም እኮ። ገባ እናንተ ሆስፒታል አይደለ? ገባ ከኛ ሆስፒታል። ስለዚህ አሁን ይሄ ሰውዬ ይሙት ይዳን የማውቀው ነገር የለም። በቃ ምንድነው የምታውቀው ነገር የለም? እሷ ነች ተረኛ የነበረች እሷ ነች። እኔ ሰሞኑን የዓመት እረፍት ላይ ነኝ። በቃ ከኔ ጋር ምንም የሚያገናኘው ነገር የለም። ስለዚህ ሆስፒታል ውስጥ ምን እያደረጋችሁ ነው ያላችሁት? ምን እያደረጋችሁ ነው ሆስፒታል ውስጥ? አንቺ ልጠይቅሽ፣ ምን እያደረግሽ ነው? ተባብራችሁ ምን እያደረጋችሁ ነው? አንቺ ልጠይቅሽ እንዴ የሱ መካድ እኮ አይደለም የሚገርመው። አዳር ነበርሽ አይደል? አዳር ነበር የነበርሽ እኮ አንቺ ነሽ፣ ሰምቻለሁ። ስለዚህ እኔ ተረኛ አልነበርኩም። የለውም ሰሞኑን የዓመት እረፍት እየወሰድኩ አንተን ትቼ ነው የወጣሁት። እንዴ ምን ማለት ነው ይሄ? ስለዚህ ልጁ ሙቷል ድኗል? እስኪ ልጠይቅሽ፣ ይሄን መልሽልኝ። ልጁ ሙቷል ወይስ ድኗል? ይሄን መልሽልኝ። ድኗል ሙቷል? አንተ አልነበርክ እንዴ አንቀን ነብሷል ስለ ሂጂ ብላችሁ ወደ ቤት አባረራችሁኝ እዛ እንዳልቆይ? እኔ ሲጀመር ያኔ ይሄ እንደዚህ የምትሉት ሰው ሲገባ ሲጀመር እኔ የትም አልነበርኩም። አንተ ነበር። እኔ የዓመት እረፍት ነኝ ወንድም። ይኸውልህ እሷ የምትለው ነገር ሁሉ ይኸውልህ እኔ የዓመት እረፍት አይደል? አዎ የዓመት እረፍት እየወሰድኩኝ ያለው። ስለዚህ ወንድሜን
ለስጠፋሽው አንቺ ነሽ። እኔ ስራ ላይ በሆነ ይኸውልህ ይሄን ነገር እንዳታምነው ሆስፒታል ውስጥ የነበረው እሱ ነው። ያን ቀን ካልሄድሽ ብለው አባረሩኝ። እዚህ ነው የምቆየው ስላችሁ ጠብቄ እኮ 6 ሰዓት ሌሊት ነው ወደ ቤት ራሱ ሄድኩት አላስገባ ሲሉኝ። ሂጂም 11 ሰዓት ሌሊት ስመለስ እነሱ ብቻ ነው ያለቀ። እሺ ሌሊት ስትመለሽ ምን ሆነ? 11 ሰዓት ሌሊት ስትመለሽ ምን ሆነ? በህይወት ያለ ሰው ነው ሰጥቻችሁ የወጣሁት እና በህይወት የለም። ምን ሌሊት ስመለስ ሙቷል፣ በቃ አርፏል፣ መዳን አይችልም ማለት። ከዛ አስክሬን ምርመራ እየተደረገ ነበረ። ይኸው ዛሬ ጠዋት አስክሬን ነው የለም። ከዛ እሱም ስልኩ ሲደወልለት የማያነሳ ምንም ነገር በቃ ማናቸውም ስልክ ሊያነሱልን አልቻሉ። ጭራሽ ሲሄድ እንደዚህ የሚባል ሰው አልገባም ጭራሽ ሁሉም። ከዛ የካሜራ ቅጂ ጠፍቷል። ከዚህ በፊት የነበረውን የካሜራ ቅጂ ብታይ አስጠፍቶታል እንዳለ። ሕክምና ላይ የነበረበትን ራሱ ምንም ነገር የለም እንኳን አስክሬኑ ልናይ ቀርቶ። ስለዚህ ምንድን ነው እየተካሄደ ያለው? እኔ ምንም አልገባኝም። እንዴ እንዲህ የካሜራ ቅጂ እስከማስጠፋት ድረስ ምን እንዳደረሳቸው አላውቅም። እሱን ጠይቅልኝ እንግዲህ በቃ እኔ በህግም በምንም ይጠየቁልኝ። እኔ የፈለግከውን አድርግ። እኔም ራሴ አንቺ ወንጀለኛ እንዳትሆኒ ያንቺን ወንጀል እኛ ላይ ወንጀለኛም ከሆንኩኝ እኔ ተመርምሬ ወንጀሌን መርምር፣ ምንም ችግር የለም። እኔም አብሬ እሄዳለሁ። ግን በቃ ይሄ ነገር ይጣራልኝ። አሁንም ቢሆን ፍርድ ቤት ቀርቦ ይጠየቁልኝ። በቃ እኔ አሁን ይጠየቁልኝ ነው የምለው። ስለዚህ አንቺ እኔ ምንም የማውቀው ነገር የለም እያልሽ? እኔ ምንም የማውቀው ነገር የለም አለ ካላችሁም ይሄውን እጄን ይሰጣሉ። አሁኑን እጄን ይሰጣሉ ከፈለጋችሁ። እኔም ላይ ምርመራ አስከፍቱ ከፈለጋችሁ። እኔ ምንም የማውቀው ነገር የለም። ስሚኝ፣ አንድ ጉዳይ ሆስፒታል ይሄ ሰውዬ ይሄ ልጅ አለ ወንድሜ ነበረ። እያንዳንዱ የተናገርሽው ነገር እውነት ከሆነ የካሜራ ቅጂው እንዴት ሊጠፋ ቻለ? እሱ የሚናገረው ነገር እንዴት ልክ ሊሆን ቻለ? ምንድን ነው ልክ የሆነው? እሱ የተናገረ ያለው እኔ ለዓመት እረፍት ጭራሽ አልወጣም። የዓመት እረፍት አልወጣም ጭራሽ። የዓመት እረፍት ወጥቼ ሆስፒታል የለውም እያለ ነው። እሱ ከካሜራ ማስረጃው ጋር ተመሳሳይ የሆነ ነው። ምክንያቱም ካሜራ ማስረጃው ላይ ይሄ ግለሰብ የለም፣ አስክሬኑም የለም እኮ ሕክምናውም የለም። አንተ ሕክምናው ላይ ነበር ከንቀን አልመጣችም። አንድና አንድ አሁን ያለ መረጃ ራስህን ራስ ወደ ኋላ አሁን ካሜራ እዛ ቦታ ላይ እኔ አስገብቻለሁ። እኔ እዚህ ጋር ማቆን እዛ ስራ ቦታ ላይ እኛ የምንሰራበት ቢሮ ላይ አይደለም ካሜራ ምንም ነገር እንዳለ እኔ የማውቀው ነገር የለም። ስለምን ካሜራ ምን አይነት ካሜራ ነው የተገጠመው? አንዴ ምን አይነት ካሜራ ነው አስቀምጠሽ ወጣሽው? እኔ ነኝ ጭራሽ ያስቀመጥኩት። ሆስፒታሉ ካሜራ አለው። ምንድነው የምትክደው? ስለዚህ የሆስፒታሉ ካሜራ እና ታዲያ አንቺ የምትይው እኮ ሌላ እኮ ነው የምትይው። የሆስፒታሉ ካሜራ ካለ ሲጣራ የለም የሆስፒታሉ ካሜራ። እኔም ሰራሁት ይልሽ እኔም ሰራሁ አንቺም ሰራሹ ማንም ሰራው ከዛ ካሜራ ላይ ያኔ ጥያቄ እሱ ነው። ምንድነው ያረጋችሁት? ካሜራው ነው ጥቂሻ እሺ ሆስፒታል ሄዱና ካሜራውን ቅጂ ይዛችሁልኝ፣ ካሜራውን ቅጂ ያዳንዱ ማስረጃ ይዛችሁልኝ። ሲቀጥል ከጥበቃ እስከ ሰራተኛ ድረስ ያጣሩልን ይሄ ሰው እንደነበረ። መቼ ሲሆኑ ሰዎችን መዋሸት ይችላል፣ ሌሎች ሰዎችን ግን መዋሸት አይችልም። ሄዳችሁ አጣሩ ባስቸኳይ። መኖር አለመኖር ይጣራልኝ። እኔ እፈልጋለሁ ይሄን። መቼም ከጥበቃ እስከ ላይ ድረስ ያን ያክል ሆስፒታል ውስጥ ሁሉንም ሰው እንደዚህ ሊያደርጉ አይችሉም ማለት። ይሄኔ እኮ በስራ ቦታዬ ላይ በሆኖሮ ስራ በሆኖሮ እኮ ይሄኔ በዚህ አይነት አለባበስ አልገኝም ነበር። ስራም አልነበርክም። ስራ ስላልነበርክ እኮ ነው። ትሰማኛለህ? ከስራ እንደሆነች ታስታውቃለች እሷ። ስራ አልነበርክ እኮ ስራ አልነበርኩም። ስራ የለም ያመትረፍ። እሺ አሁን ያው ስማ፣ አልነበርክም በቤት ነው ያገኘነው እኮ። አሁን እያልከኝ ያለው እኔን ታውቀኛለህ አታውቀኝ ማለት ታስታውሰኛለህ አታስታውሰኝም? እኔ እንዲህ ላስታውሰው እችላለሁ። ጥሩ እሺ፣ አታስታውሰኝም አይደል? ወንድሜን ሞቶ እናንተ ሬሳውን ልትወስዱ መጣችሁ ነበር። ከአምቡላንስ ጋር ነው የመጣችሁት። አብራችሁ መጣችሁ ማለት የት ነው አምቡላንስ ጋር ነው የመጣሁት? የትኛው አምቡላንስ? የዛሬ 8 ቀን መጣችሁ ነበር። የት? አንዴ ቆይ፣ የዓመት እረፍት የወጣው መቼ ነው? እኔ ቆየሁ እኮ እረፍት ከወጣሁ። እረፍት ከወጣ ቆየ አይደለ? ዛሬ 8 ቀን መጣችሁ። እኔ እኮ ዛሬ 8 ቀን የለውም ስራ ቦታ። ቼክ ተደረገ። ወንድሜ በሰዓቱ ነፍሱ ወጥቷል ተባለ። ከዛ በኋላ እንደውም በጣም እያለቀስኩኝ አይዞ ብለህ ትከሻ ላይ አድርገኝ ነበር። በጣም አምረን እያለቀስን በነበርንበት ሰዓት ትከሻ ላይ አድርገህ ይዘኝ ነበረ። ከዛ በኋላ ካልገባው ስል አምቡላንስ ውስጥ መግባት አትችሉም አላችሁ። ይዛችሁት ወደ ሆስፒታል መጣችሁ። ከዛኛም ከኋላ ተከትለን መጣን። ተከትለን ስንመጣ እናንተ መግባት አትችሉም፣ ምርመራ መካሄድ ያለበት ነገሮች አሉ፣ እንዴት እንደሞተ ምናምን የሞቱ መንስኤ ሊሆን የሚችል ነገር
ምንድን ያጋጠመው አደጋ የሚለው ነገር ይጣራላችሁኝ። ይኸው 8 ቀን ሙሉ ምንም አይነት ነገር ፍንጭ አልተገኘም። ለመጠየቅ በሚሄድበት ሰዓት ቆይ ምርመራ አልጨረስንም፣ ለእናንተ የሚጠቅማችኋል፣ ለህግም ለሁሉም ስለሚጠቅም በተጨማሪ ምርመራ ያስፈልገዋል አላችሁ። ሰሞኑን ሄጄ ነበር። ተጨማሪ ምርመራ ስለሚያስፈልገው አሁንም እኛው ጋር ይቆይ። ምክንያቱም እኛ እሱ ምንም ሬሳው ምንም አናደርገውም፣ ምንም የሆን ነገር የለም። ነገር ግን ብዙ ምርመራዎች መካሄድ አለባቸው። የሞቱ መንስኤ ብዙ ምርመራዎችም የላክናቸው አሉ እኛ ሆስፒታል ላይ የሌሉ፣ እነሱን ነገሮች በጠቅላላ መምጣት አለባቸው። ፖሊስም በደንብ መርምሩ ብሎ ኃላፊነት ሰጥቶናል አላችሁ። እሺ ሰሞኑን ስትመጣ እሱን አላየኸውም? የሄድኩ ሰዓት ላይ ነበርክ። አሁን እስካሁን ሰማሁ። በጣም ረጅም ማለት የት ነው የነበርኩት? አንተ ስትመጣ የት ነው የነበርኩት? አይቻለሁ። ጋውንን ለብሰህ ሆስፒታል ላይ አይቻለሁ። ሳብኝም ቅድም ዶክተር አይደለሁም እያልክ ነበር። እኔ ዶክተር አይደለሁም ማለት መቼ? እዚህ ቤት ላይ እንዴት እያያችሁኝ እንዴት እንደዚህ ሆኖ እንደዛ ሆኖ እያልክ ነበር እኮ። ታዲያ እንዴት እኔ እዛ መቼ ነው ያገኘኸኝ? እኔን ሆስፒታል አላየሁም። መቼ? ከዛሬ 4 ቀን በፊት 3 ቀን ቤት አካባቢ እኔ የለውም። እኔ እረፍቴን እየወሰድኩ ነው ያለሁት። እሺ እረፍቴን ወሰድክ እንዳይሆን ይኸውልህ፣ አይኔ በስነ ስርዓት ያያል፣ አይኔ በስነ ስርዓት ያስታውሳል። ጤነኛ ነኝ፣ አላበድኩም። ይገባል አይደል? እስካሁን በጣም ታግሻለሁ። ብዙ ነገሮች እንድታወራ እድል እየሰጠው ነው። ነገሮቹ እንድትናገር ሁሉም ነገር እንድታወራ እድል እየሰጠው ነው። ወንድሜ ሬሳ ጠፍቶ ተረጋግቼ ነው እያወራለሁት። እውነታውን የምትነግረኝ ከሆነ አሁን ተናገር። አየህ የምትል ከሆነ የቁም ሲወል አሳይሃለሁ። እኔ አንተ ስለምትለው ነገር ምንም የማውቀው ነገር የለም። ስለዚህ ሆስፒታልም አልነበርክም። ሚኪ የሚባልም ግለሰብ ሬሳው አንተ ጋር አልመጣም። አሁን ሲጀመር እኔ የለውም። ከ8 ቀን በፊት ምናምን የምትለው ነገር እኔ የለውም። ሲጀመርም ገና በመጀመሪያ ቆየሁ። እኔ እረፍት ከወጣሁ ቆይታል። እረፍት ከወጣ አይደለ? አዎ። ስለዚህ አንድ የተደበቀ ነገር እንዳለ ውስጥ ላይ እያየሁ ነው ማለት ነው። ማን ነው የሚደብቀው? ማን? እኔ። ምክንያቱም አንደኛ እዛ ቤት ውስጥ እንዳየሁህ በጣም ደንግጫለሁ። ምክንያቱም ዶክተር ነህ ተብሎ እንደዛች የምታክል ደሳሳ ቤት ውስጥ በዛውም ተከራይተህ ራቅ ያለ አካባቢ ነው ያለው። እሱ ነገር አጠራጥሮኛል መጀመሪያው ነው። ስለዚህ እውነቱን ትናገራለህ አትናገር ነው? ወደ ሌላ ምንም የማውቀው ነገር የለም። በቃ ወደ ቀጣይ እርምጃችን እንግባ። እኔ ምንም የማውቀው ነገር የለም። እንዴ በቃ እሷን ጠይቃት። በቃ እኔ ስለምንም የማውቀው ነገር የለም። እሷ ነገረችኝ፣ እያንዳንዱን ነገር ነግራኝ ይኸው ቁጭ ብለናል። በቃ እኔ ደግሞ ምንም የማውቀው ነገር የለም። ስለምትለው ነገር ሁሉ ምንም የማውቀው ነገር የለም። ስለዚህ ምንም አትነግረንም። በስራ ቦታ ላይ አሁን ላይ ያለችው እሷ ነች። እኔ አሁን ላይ ደግሞ ስራ ቦታ ላይ ነው የለውም። በቃ እኔ የማውቀው ነገር የለም። አዎ ዶክተር አይደለሁም ብያለሁ። አዎ ማንኛውም ሰው ደግሞ በዚህ ሰዓት ላይ ደግሞ የሚሰራውን ስራ ደግሞ ያለበትን ሁኔታ ለማንም ማሳወቅ ግዴታ የለበትም። በቃ ለዛ ነው ዶክተር አይደለሁም ያልኩህ። ዶክተር አይደለህም፣ የምታሳውቀው ነገር የለም። ለማንም አታሳውቅም አይደል? ዶክተር አይደለም አይደል? ዶክተርማ ነኝ። በቃ ዶክተር ነኝ አልኩህ እኮ። ስለዚህ አሁን ላይ ደግሞ የዓመት ረፍት እየወሰድኩ ነው። ዶክተር ስለሆንኩ እኮ ነው የዓመት ረፍት እየወሰድኩ ነው ያልኩህ ያሉት። ምን ልታረገኝ? ያኔም ምን ልታረገኝ ነው? እሺ ልቀቀኝ፣ ልቀቀኝ በእናትህ። እሺ ምን ልታረገኝ ነው? እሺ ልቀቀኝ። ምኑን? በቃ እኔ ነገርኩህ እኮ ምንም የለውም። በእናትህ ልቀቀኝ። አትነግረኝ። ኧረ እባክህ በጭር ነገር ይሆንብሃል። አንተ እውነቱን አትናገርም እንዴ? ነግረኝ። ወንድሜ የት እንዳለ ነግረኝ። በዚህ ሰበብ ሊሆንብህ ነው። አንተ ተረጋጋ። ወንድሜ የት እንዳለ ነግረኝ። አንተ ከዚህ ሁሉ ለምን እውነቱን አትናገርም? ወንድሜን አስጠይም ወይ? ወንድሜን አስጠይም ወይ? ወንድሜን አስጠይም ወይ? ወንድሜን ወስደውታል። ተረጋጋ። ቆይ እነማን ናቸው የወሰዱት? እነማን ናቸው ወንድሜን የወሰዱት? ንገረኝ። እሺ እነግርሃለሁ። ቀና ብለህ ንገረኝ። እነማን ናቸው የወሰዱት? ወንድሜን እነማን ናቸው የወሰዱት? ንገረኝ። እሺ እነግርሃለሁ። ንገረኝ። ለምን አትናገርም? ንገረኝ። እነማን ናቸው ወንድሜን የወሰዱት? እሺ እነግርሃለሁ። በቃ ንገረኝ። እሺ እነግርሃለሁ። ቁጭ በል እኮ ንገረኝ። ወንድሜ ማን ነው የወሰደው? ማን ነው ወንድሜን የወሰደብኝ?
አላውቅም። ሬሳው ምን ሊያደርጉት? አላውቃቸውም። አታውቃቸውም አይደል?